የምድር ኑሮ ስቃይ ነው። ፔሪድ። ሌላ ዴፊኒሽን የለው። የምድር ኑሮ ስቃይ ሳፈሪንግ። ከስቃይ መውጫው መንገድ ሰው ከስቃይ የሚወጣበት መንገድ መፈለግ መተው ነው። በክርስትናም ግን ኬኖሲስ የሚባል ሐሳብ አለ። ኬኖሲስ ማለት መሰላችሁ ራስን ባዶ ማድረግ። ስለ ቡዲዝም ደግሞ ላወራላችሁ። ቡዲዝም ደግሞ ቡድሃ የሚባል ሰው ነው የመሰረተው። ሲድሃርታ ጋውታማ ይባላል ትክክለኛ ስሙ። ቡዲዝምን የመሰረተው ትክክለኛ ስሙ ይሄ ነው። እና የሀብታም ልጅ ነበር፣ የንጉስ ልጅ ነበር። አንድ ጊዜ ወደ ንጉሱ አስትሮሎጂስት መጣና ይሄ ልጅ ወይ የሃይማኖት መሪ ይሆናል ወይም የሀገር መሪ ይሆናል አለው። ንጉሱ ልጁ የሃይማኖት መሪ እንዲሆን ስላልፈለገ ደበቀውና ጋርደን አዘጋጀና ቆንጆ ሴት አጋባው። የሚበላ የሚጠጣ ደስ ደስ የሚሉ ነገሮችን አዘጋጀና በዓለም ላይ ያለውን ነገር እንዳያውቅ ይደግ እንደዚህ ብሎ አዘጋጀ። እዛ ይሄ ሰው ማደግ ጀመረ። በ16 ዓመቱ ነው የዘጋበት። ሲድሃርታ አደገ። 29 ዓመት ሲሞላው ሰረገላ ለሚነዳ ሰው ጉቦ ከፈለና ይዘኸኝ ውጣ አለው። ይዞት ወጣ። ሲወጣ የሽማግሌ ሰው አየ። ይሄ ምንድን ነው? ይሄ ምንድን ነው? አይ ሽማግሌ ነው እና አርጅቶ ነው አለ። እናረጃለን ማለት ነው አለ። አሁን እናረጃለን። በጣም ይገርም። ቆየና ሲሄድ የታመመ ሰው አየ። የታመመ ሰው ደግሞ ሲያይ ይሄ ደግሞ ምን ሆኖ ሌላ ሽማግሌ ነው አለ። አይ አይደለም፣ ይሄ ደግሞ ታሞ ነው አለ። ሁላችንም እኮ እንታመማለን አለ። ይገርም ነው። እንደገና ሲሄድ የሞተ ሰው ለቀብር ሲሄድ አየ። የሞተ ሰው ለቀብር ይሄ ደግሞ ሌላ የታመመ ሰው ነው አለ። አይ ሞቶ ነው፣ ሁላችንም እንሞታለን አለ። ቤተ መንግስቱን ጥሎ ወጣ። ከዛ እውነትን ፍለጋ ብሎ ሲንከራተት ቆየና አንድ ቀን ዛፍ ስር ቁጭ ብሎ የሆነ ነገር በራልኛል። ለዚህ ነው ቡድሃ የተባለው። ለዚህ ነው the awakened one ማለት ነው፣ የነቃው የበራለት ማለት ነው። ታዲያ በጣም የሚገርመኝ ነገር እሱ አገኘኋቸው ያላቸው 4 እውነቶች አሉ። አንደኛው በጣም የሚገርመኝ ነገር ነው። አዳምጡኝ በደንብ። ስለምቀበለው አይደለም፣ ስለሚገርመኝ ነው። አንደኛ ቡዲዝም ያምነው የምድር ኑሮ ስቃይ ነው። ፔሪድ። ሌላ ዴፊኒሽን የለው። የምድር ኑሮ ስቃይ ሳፈሪንግ። አንድ። ሁለተኛ ሰው የሚሰቃየው ስለሚፈልግ ነው። ይፈልጋል፣ ዲዛይር አለው። ትዳር ይፈልጋል፣ ፍቅር ይፈልጋል፣ ገንዘብ ይፈልጋል፣ ዝና ይፈልጋል፣ ክብር፣ የተለያየ ነገሮችን ስለሚፈልግ ዲዛይር ስላለው ነው ሳፈር የሚያደርገው። ሁለተኛው የቡዲዝም መመሪያ። ሶስተኛ ከስቃይ መውጫው መንገድ፣ ሰው ከስቃይ የሚወጣበት መንገድ መፈለግ መተው ነው። የምድር ኑሮ ስቃይ ነው። ሰው የሚሰቃየው ስለሚፈልግ ነው፣ ዲዛይር ስላለው ነው። ከስቃይ የመውጫው መንገድ አለመፈለግ ነው፣ ዲዛይርህን መግደል ነው ብሎ ነው። ኒርቫና ይባላል። ዲዛይሮቻችሁን ገላችሁ ከጨረሳችሁ ኒርቫና ላይ ደርሳችሁ ማለት ነው። ሚርቃና አይደለም፣ ኒርቫና። ከዛ አራተኛው መውጫ መንገዶች አሉ ብሎ የሚያሳያቸው 8 መንገዶች አሉ። ቡዲዝም ያስተምረው ይሄንን። አሁን ግን ተመልከቱ፣ ሂንዱይዝም ጥማቱ ምንድን ነው? ኖሮ ፐርፌክት ሆኖ ፍሪ መሆን፣ ከዚህ ያለ መውጣት። ቡዲዝም የሚፈልገው ምንድን ነው? ናቲንግነስ፣ ምንምነት። የመጨረሻው የቡዲዝም ግብ ምንም መሆን ነው፣ ናቲንግ መሆን። ፊሎሶፊ ይገርማል ማለት ባንቀበለው፣ ሱንያታ ይባላል። የሰው ልጅ ግቡ ባዶነት፣ ወደ አለመኖር መምጣት ነው ብሎ ያምናል። ነገሮቹ ኮንፊውዚንግ ናቸው። የወጣቶችን አልመክርም። እነ ራምፓ እነ ኦሾ በደንብ ባታነቡ ነው መርጠው። ክርስቲያን ከሆናችሁ መጽሐፍ ቅዱሳችሁን፣ ሙስሊም ከሆናችሁ ቁርአናችሁን አጥብቃችሁ እንድትይዙና እንዲህ አካባቢዎች እኛ እንደው መሰረቱን ስለያዝን የኔን እምነቴን ጥብቅ አድርጌ ይዤ ነው ወደ እነሱ ሄጄ የምቀላውጠው እንጂ ለማንበብ
ከሄዳችሁ በዛው ልትቀሩ ትችላላችሁና እንዳትነካኩት። እና የዛ እምነት ይኖራሉ። ግን እነዚህን እኔ ስለምቀበላቸው አይደል፣ የእነሱ መብት ደግሞ የተጠበቀ ነው። የሁሉም ሰው መብት የተጠበቀ ነው። መቼም አንድ ሕፃን ልጅ በአባቱና በእናቱ መካከል ችግር ገጠመው። እግዚአብሔር ባለመኖር ማመን ይቻላል ለማለት ነው። እና አባትየው በእግዚአብሔር መኖር አያምንም። ሰው የተገኘው በሂደት ከዝንጀሮ መሰል እንስሳ ነው ይለዋል ለልጁ። እናቱ ጋር ደግሞ ሲሄድ እናትየው ደግሞ እኛ የእግዚአብሔር እጅ ስራ ነን፣ እግዚአብሔር ነው የፈጠረን ትለዋለች። አባቱ ጋር ይሄዳል፣ በሂደት ከዝንጀሮ ነው የመጣ ነው ይለዋል። እናቱ ጋር ይሄዳል፣ የእግዚአብሔር እጅ ስራ ነን ትለዋለች። አንድ ቀን ባልና ሚስት ተጣልተዋል፣ በጣም የከረረ ጠብ ተጣልተዋል። እና ልጁ አሁንም ሄደና አባቱን ጠየቀ። ከዝንጀሮ መሰል እንስሳ ነው የመጣ ነው። ከዛ ወደ እናቱ መጣ። እኔን እኮ ግራ አጋባችሁኝ ማማ፣ ይሄ እሷ እስከ ዝንጀሮ ነው የመጣ ነው ይላል። አንቺ እግዚአብሔር ፈጠረን ያለሽ አለ። እሷ በጣም ተናዳ ስለነበር እኔ ነገርኩ የኔ ነው፣ እሱ የሚነግር የራሱን ሂድና ጠይቀው። ገብቷቸዋል። በክርስትናም ግን ኬኖሲስ የሚባል ሐሳብ አለ። ኬኖሲስ ማለት መሰላችሁ ራስን ባዶ ማድረግ፣ ራስን ዝቅ ማድረግ። ስለ ክርስቶስ ሲናገር በሰው ምሳሌ ሆኖ ራሱን አዋረደ ይላል። ራሱን አዋረደ፣ በምስሉም እንደ ሰው ተገኝቶ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል። አዋረደ እና ስለ ሂዩሚሊቲ እና ዲግኒቲ ያወራ ነበር የዛሬ 15 ቀን። አንዱ በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራችሁ። ራስን ባዶ ማድረግ። ዛፍ ያለው ፍሬ በብዛት ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላሉ። እኔ ዝቅ የሚሉ ሰዎች ደስ ይለኛል፣ በጣም ወዳለሁ። እና የምታውቁ ከሆነ ብዙ እውቀት ካላችሁ ስትወጡ እኔ አላውቅም ብላችሁ ትወጣላችሁ፣ ባዶ ሆናችሁ። አዲስ እውቀት አግኝታችሁ ትሄዳላችሁ። ሰው የሚያውቃችሁ ከሆነ ዝነኞች ከሆናችሁ እኔ ማንም አያውቀኝም ብላችሁ ትወጣላችሁ። መንገድ ላይ ወቅ ታደርጋላችሁ። ዝነኛ እኔ ማንም አያውቀኝ፣ ብዙ ታውቃለህ። እኔ አሁን ገና ማወቅ ነው የምፈልገው። እኔ ገና ማወቅ ነው የምፈልገው። ባዶ ኮንቲኒየስሊ የምታድጉት በዛ መንገድ ነው። ራስን ባዶ በማድረግ በመሞላት፣ ራስን ባዶ በማድረግ በመሞላት እያደግን እንሄዳለን። ከዛ ከአንዳንድ ነገርም ይጠብቃቸዋል። ለምሳሌ ሰው ቢተናኮላችሁ፣ ሰው ቢሰድባችሁ ምንም እኔ ደስ አትለኝም ቢል እኔ መቼ ደስ ላለው አልኩ? ቀድሞ ነገር አላልኩ። እኔ አንተ ምንም አታውቅም ቢላችሁ እኔ መቼ አውቃለሁ አልኩኝ። ድሮስ ለምን ባዶ አድርጌያለሁ ራሴ። በጣም ጥሩ ነገር ነው። እኔ ፌስቡክ ላይ ስድብ እንዳለ አላውቅም ነበር። ከዓመታት በፊት ስድብ እንደሚሳደቡ አላውቅም ነበር። ከዛ የሆነ ጽሑፍ አወጣው። ከጽሑፉ ስር ሲያቀብጠኝ ኮሜንት አነበቡ። ታንኪዩ ዶክተር ይላል፣ እግዚአብሔር ይባርክ ይላል፣ አስተምረህናል ይላል። ከዛ ወርዶ ከስር አንድ ቦታ ላይ አጭር ኮሜንት አለች፣ ሌባ ይላል። ሰው የለም አጠገቤ እና ዞር ቢ ማንን ነው ቢ ሌባ እንዴት እንደተገረምኩ ልነግራቸው አልችልም። ከዛ ሌላም ጽሑፍ ሳወጣ በደንብ ሲያጠግቡኝ ጊዜ ተግባብተናል። ኖ ፕሮብሌም አለ። ትለምደዋለህ ተባልኩ። ግድ የለም ትለምደዋለህ። ልክ እንደ ጠንቋዩ ነው። አንድ ሰው 45 ዓመት ሆኖት ነበርና በጣም ኑሮ ከብዶታል፣ ስቃይ በዝቶበታል በጣም እና ጠንቋይ ቤት ሄደ። እባክህን አለው። እኔ ኑሮዬ ከልጅነቴ ጀምሮ እንዲሁ ስሰቃይ መከራዬን ሳይ ነው ያደግኩት የኖርኩት። እንደው እስቲ የሚገለጥልህ ነገር ካለ ንገረኝ አለው። 45 ዓመቱ ነው። ጠንቋዩ ምን አለ? አውቃለሁ፣ ይታየኛል፣ በጣም ብዙ ነው የተሰቃየኸው፣ ብዙ ዋጋ ከፍለሃል፣ እስከ 50 ዓመትህ ድረስ ይቀጥላል። 50 እስክትሆን ድረስ 45 ዓመቱ ነው።
50 እስክትሆን ድረስ ይቀጥላል። ከዛ ሰውየው ጓጓና ከዛ በኋላ ሳለ ከዛ በኋላማ ትለምደዋለህ። ከዛ በቃ ትለምደዋለህ። ችግሩን ምን ችግር አለ? እና ለመድኩት። አሁን ያስታጥቋቸዋል እንደ ጉድ። እኔ ግርም ይለኛል። የሆነ አይተህ ይሆናል ይሄ ዩቲዩብ ላይ እንዲህ የሚሉ ምልክቶች አሉ። እንደዚህ ታምስ አፕ ከዛ ታምስ ዳውን። ምንም ነገር ብታወሩ 88 ሰው እንደዚህ ይላቸዋል። ትለምዱታላችሁ። ራስን ባዶ ማድረግ ራስን ወደ መካድ ያመጣል። አሁን ዋጋችን ስንት ነው ሲባል ሁላችንም እንደ ሰው ዋጋችን እኩል ነው። ነገር ግን ለኔ የሰዎችን ዋጋ የማየው ራሳቸውን ዝቅ በሚያደርጉበት መጠን ያላቸው እንደሌላቸው ያወቁ እንደማያውቁ ሲሆኑ እደነቅባቸዋል።